ከትምህርት ቤት ስመጣ ዳንቴሉን ሽጬ ነው እነሱን ሳስተዳድር ነበር ማለት ነው። እኔ የ10 ዓመት 11 ዓመት ነበርኩ። 7ኛ ክፍል እየተማርኩኝ 15 ዓመት ሲሆነኝ አዲስ አበባ ጠፍቼ መጣ። ከጧት ጀምሬ እስከ ማታ ድረስ አንድ ኩንታል ድንች ሰጣን። እሱን ስልጥ አልኩኝ። ምግብ ሳልቅም ስልጥ ከዛ በኋላ መጨረሻ ላይ እሱ ወደ 12 ሰዓት ማታ ጨረስኩ። መልሳ ደግሞ ልብስ ጠቢ አለች። ምግብ ሳሰጥሽ ምንም ነገር የለም። የተበላሸ ምግብ ሲሰጠኝ እኔ በቃ እንዴት እበላለሁ ብዬ እንደዛ አንድ ሁለት ጎረስኩኝና በቃ ሲያስጠላኝ ተወኩኝ። ለሊት ነው የምትወጣው፣ ጧት ነው የምትመጣው። ምንድነው የምትሰሪ እላታለሁ። አይ እኔ ሌላ ስራ ነው የምሰራው፣ እንደዚህ ጀብሎ ነው የምሰራው ምናምን አለችኝ። እኔ አላቅም ይሄን እንደምሰራ። እቤቷ ገብቼ ልብሴን ቀይሬ ቁጭ ስል እንግዲህ ሲሰራበት የነበረ ልብሶቼ ሻንጥ ምናምን ጫማ ሁሉ አለ አውጥታ መበርበር ጀመረች። እሷ ዝም ብዬ ነው የሚያት እንጂ ለምንድነው የምትነኪ ያላት አፌ አይናገር። ተነስቼ ልክ ወደ ቤት ሊገባ ስል አንስቶ አፈረጠ። ዶብ አልኩ መሬት ላይ መውደቄን አውቃለሁ። በለካ ቆይቻለሁ ነው ወደቅኩኝ። ብንንስል ሰዓት በጣም ሄዷል። እግሬሉ ተጋግጦ ምንም በቃ እንትን ብያለሁ። ግሉኮስ ምናምን ሲተካልኝ በቃ እንዳምሮ በሽተኛ ንቅል ያደርጋሉ። ሙሉ ግሉኮስ ከጠጣሁ በኋላ ሙሉ መሬት ላይ ደሜ ነው የሚፈሰው። ሲያግትኝ በቃ በውርቸር መሄድ ጀመርኩኝ። ሽንቴ ምናምን በቃ መቆጣጠር አልችልም። በ11 ሰዓት ነው ጸበል የምጠመቀው ማታ ማለት ነው። ሁሉም ጥርግ ብሎ ሲሄዱ እኔ ቤት ውስጥ ተኝቻለሁ። ይዞኝ ልደፍረኝ ስነሳ በጣም ጮኩኝ። ለእኔን ለመድፈር በቃ ተዘጋጅቶናል። እሱ ሲጮይበት ነው ራቁቱን ወጥቶ እንትን ከሱሪን ብቻ ለብሶ ሄደ። እንዴት ነሽ? ተመስገን እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ እንተዋወቅ። ያብጸጋ ብዙነህ ይባላል። እንግዲህ ያብጸጋ የማዋያችሁ ታሪክ አለ። በህይወት ኑረት መካከል የገጠመኝ የወጣው የወረድኩበትን ማካፈል ፈልጋለሁ ብለሽን የተገናኘ ነውና እስኪ ምንድነው የገጠመሽ በህይወት መካከል? ከልጅነቴ ልጀምር? ደስ ይለናል። እሺ። በማለቴ ቤተሰቦቼ ከልጅነቴም ያው ፕሮቴስታንት ናቸው ማለት ነው። እሺ። ታቸው እና ያው ደሃ ናቸው ምንም የላችም በኑሮ እና ከልጅነቴ በ8 ዓመት ምናምን ነው ዳንቴል መስራት ጀመርኩ። የእጅ ስራ ማለት ነው። የት ነው ለተድገትሽ? ግንጭ የሚባል ከወሎታ ዝቅ ብሎ እዚህ ግንጭ። እሺ። ወደ አዲስ አበባ እና በቃ በልጅነቴ ትምህርትም እየተማርኩኝ አንደኛ ክፍል ገብቼ ያው ቤተሰብ አቅም ስለሌላቸው ከልጅነቴ ጀምሬ ዳንቴል እየሰራሁኝ ጧት ከሰዓት ከሆንኩኝ እስከ ከሰዓት ዳንቴል እየሸጥኩኝ የከሰዓት ከሆንኩ ደግሞ ከትምህርት ቤት ስመጣ ዳንቴሉን ሽጬ ነው እነሱን ሳስተዳድር ነበር ማለት ነው። እኔ የ10 ዓመት 11 ዓመት ነበርኩ። አንቺ ነበርሽ የምታስተዳድሪያቸው? አዎ። ስንት ቤተሰብ ብዙ ወንድሞቼ 3 ሴቶችም 3 ናቸው። አንዷ እህቴ ጋር ነው ያደገችው። እና እነሱን ሁሉ ዳንቴል እየሰራሽ ነው የምታስተዳድሪው? አዎ ዳንቴል እየሰራሁ ማዘሪን ትሰራለች። እሺ። እኔም ከሷ ጎን ሆኜ እሸጣለሁ። እሷ ደግሞ አንዳንዴ ስለሚደክማት እኔ ነኝ የምሸጠው እያልኩኝ በቃ መጨረሻ ላይ በጣም 7ኛ ክፍል እየተማርኩኝ 15 ዓመት ሲሆነኝ አዲስ አበባ ጠፍቼ መጣሁ። ስራ ፈልገሽ? አዎ በቃ ቤተሰብ በዚህ ሁኔታ ስላልቻልኩ ትምህርትም እያቆራረጥኩ ነው። በስርዓት እየተማርኩኝ አይደለም ያለሁት ማለት ነው። ስለዚህ አዲስ አበባ ምን ፈልገሽ መጣሽ? ስራ በቃ የሰው ቤትም ብሆን እንደምንም ሰርቼ ለቤተሰቤ እንትን ካልኩኝ ብዬ ነው መጣሁት። ከዛ መጣሁኝ እዚህ አዲስ አበባ መጥቼ አውቶቡስ ተራ ደረስኩ። አውቶቡስ ተራ ወረዱ ቦታው ስደርስ ቦታውን አላውቅም። በዛ ላይ ደግሞ ለቋንቋም ራሱ አማርኛ አልችልም በፍጹም ምንም ነገር። ኦሮሚያ ነው የምትችለው? አዎ ምንም ነገር ሰላም ነሽ እንዴት ነሽ ብቻ ነው የምችለው። ከዛ በኋላ እንደዚህ የኔ ቢጦች አሉ መንገድ ላይ የሚለምኑት። አንዷ ኦሮሞና ዝም ብዬ በኦሮምኛ ነው እናገርኳት። አናግራት ከዛ ሰው የሚፈልግ ሰራተኛ የሚፈልግ የለም መስራት። አይ እዚህ የሆነ ሴት ያለች ላስገባሽ ምናምን አለች። እሺ ብዬ አላቅም እኔ ምንም ነገር ስለ ሰው ቤት እንዴት እንደሚሰራ አላቅም። ገባሁ እሷ ቤት ማታ ነው ገባሁት። ጧት ነው ገባሁት። ከጧት ጀምሬ እስከ ማታ ድረስ አንድ ኩንታል ድንች ሰጣን። እሱን ስልጥ አልኩ። ምግብ ሳልቅም ስና አንድ ኩንታል 100 ኪሎ ማለት ነው። አዎ ቁጭ በየስልጥ ጨረስሽ ሙሉ? ቁጭ በየስልጥ እስከ ቀን ሙሉ ቶሎ በያለችኝ እሱን ራሱ አጣድፋኝ ስልጥ ከዛ በኋላ መጨረሻ ላይ እሱ ወደ 12 ሰዓት ማታ ጨረስኩ። መልሳ ደግሞ ልብስ ጠቢ አለችኝ። ምግብ ሳሰጥሽ? ምንም ነገር የለም። ልብሱን ስጨርስ ደግሞ የሆነ ልጅም አለች እዛ ውስጥ የሚሰራ ሰራተኛ
እሷ የጎንደር ልጅ ናት። አማርኛም ትችላለች። እኔ አማርኛም አልችልም። በቃ እንደምንም ነው የሚያደርገው። ከቻልሽ አንዳንድ የምትለው እሰማለሁ። አንዳንድ አውሪ ትለኛለች። ከዛ መጨረሻ ላይ ምግብ ቀይ ስር ይሄ ብልሽት አለ ቀይ ስር ማለት ነው። እኔ በእርግጥ ድህነትን ቢዝን እንትን እላለሁ ምግብ እጠየፋለሁ። የተበላሸ ምግብ ስትሰጠኝ እኔ በቃ እንዴት እበላለሁ ብዬ እንደዚህ አንድ ሁለት ጎረስኩኝና በቃ ሲያስጠላኝ ተወኩኝ። ከዛ በኋላ በጠዋት ተነስቼ ዳቦ ገዝቼ እመጣለሁ ብዬ ወጥቼ ጠፋሁኝ ከዛ ቤት። ያን ቀን እንዲህ ያልኩኝ ደግሞ ምግብ እንትን ዳቦ ብስኩት የምትሰጣለች ከሷ ፊት ሂጂ ሰራተኛ የምፈልግ ሰው አለ አልኳት፣ በኦሮምኛ ማለት ነው ስለማልችለው። እስቲ እዚህ ጋር አንድ ሴተኛ ዳር ያለች እሷ ጋር ገብተሽ ከሰራች ብላኝ፣ አንድ ልጅ አላት እሷ ጋር ገብቼ 200 ብር አለች ደሞዜ ማለት ነው። በወር ስንት ዓመተ ምህረት ነው? ስንት ዓመተ ምህረት ላይ ነው? 2007 መጨረሻ ላይ ነው። እሺ 2007 ሐምሌ ላይ የዛሬ 10 ዓመት አካባቢ። ከዛ እሷ 200 ብር ስትቀጥረኝ ግን ወር ሙሉ ላይ ደሞዝ አትሰጠኝም። ሰላሌት ስለምትወጣው ጧት ነው የምትመጣው። ምንድነው የምትሰሪ እላታለሁ። አይ እኔ ሌላ ስራ ነው የምሰራው እንደዚህ ጀብሉ ነው የምሰራው ምናምን አለችኝ። እኔ አላውቅም ይሄን እንደምሰራ። ስልችት አለኝ በጣም እዛ ቤት መኖር። ልጆች አላት? ልጅ አላት አንድ ልጅ። ከዛ በኋላ ማለት ዱርዮች ይመጣሉ፣ ጫት ይቅማሉ፣ ሲጋራ ያጭሳሉ ምናምን እዛ ከሷ ጋር በቃ ስደብረኝ። ከዛ ቤት ደግሞ ወደ ሱቅ ምናምን ስላለ ከአንድ ሴት ያታኛለች እና በቃ አማርኛ አሁን እየለመድኩ መጣ። በ15 ቀን ውስጥ ነው አማርኛ እንትን መስማት የጀመርኩ። ከዛ መጨረሻ ላይ እሷ ሴትዮዋ ስትጠይቀኝ የት ነው የምትሰሪ ስትለኝ እንደዚህ አይነት ቦታ አልኳት። በሷም ብሮኛ ትልቻለች። ቅቤ ምናምን ነገር ነው የሚሸጠው። አረ መርካቶ የሆነ ልጅ አለ እኔ ሴትዮዋ አሉ ሰላዳ አስገባሽ ምናምን አለች። ከዛ እሺ ብዬ ጠፋሁባት ከሷም ሴትዮዋ። ልክ ጠዋት ስወጣ አየችኝ። ቶሎ ተመለሽ ስትለኝ አይ አልመለስም ብዬ ዝም ብያት ሄድኩኝ። እቺኛ ሴትዮዋ ያገኘችኝ ይዛኝ መርካቶ ሄደች። መርካቶ ስትሄድ አንድ ሴትዮዋ ሱካር በሽታ አለባቸው፣ ቤት ውስጥ ነው የሚውሉት። ልጅ አላቸው። አዲሱ ገበያ አካባቢ ነው ልጅ አላቸው። ልጃቸው አግብቶ ምናምን ልጆች አለው ሌላ ቦታ ነው የሚኖሩት። እሳቸው ቤት ይዞ ነው የሚኖሩት ሴትዮዋ ማለት ነው። እና ዘመዳቸው አለች። ዘመዳቸው ናት እኔ እንትን አለችኝ እዛ ቤት ያስገባችኝ። ከዛ ሴትዮዋ በጣም የመጨረሻ ወፍራም ናቸው። እኔ እንግዲህ 15 ዓመቴ ነው፣ ምንም የምችለው ነገር የለም። ከዛ እሳቸውን እንደዚህ ሰጋራቸውን ለምንትን ለማድረግ በፖፖ ምናምን ነው የምታደርገው። በጣም አቃቴ ተሸከመት ያለኝ ነው ሁላ ሰውዬው ማለት ነው። በጣም አስጨነቀኝ። እዛ 2008 ልገባ ነው እንግዲህ። ከዛ መሬቱን ወልብዬ እንኳን ቁጭ ካልኩኝ በኋላ ለምንድን ነው የምትቀመጪልኝ ነው ድጋሚ ያስወለውለኛል ማለት ነው ቤቱ። ከዛ 2008 መጣ። በግ ታረደ። በግ ሲታረድ የደሙ ማን ነው የበጉ ደም ወደ እንትን እንዳይፈስ ወደ ቱቦ እንዳይገባ በወኔ ነገር ዘግቶት በእጅሽ እንደዚህ እያፈስሽ ወደ እንትን ወደ ቱቦ ወደ መድፋ ጨምረና ወደ ውጭ ድፊ ያለኝ እሱ እያሳየኝ ማለት ነው። ከዛ እሱን በእጅ እያነሳው ዛሬ ጨምራለሁ። በጣም የመጨረሻ ዛም አልተመቸኝ። ያውም ደግሞ ተቀጠርኩት በ200 ብር ነው። ከዛ ወጣሽ? ከዛም ወጣሁ። እሺ አልተመቸኝ። ጸጉሬን ልሰራ ከዛ ቤት ወጥቼ ወደውን ጸጉር ቤት ሲሄድ 500 ብር ቃጣቢ ያለ ለምንድን ነው ሳሪስ የማትገቢ አሉ። እንደዚህም ካለሽ ብዬ ሳሪስ ገባሽ? ሳሪስ ገባሁ ቁርስ ቤት። ቁርስ ቤት ገብቼ ይዛ ደግሞ ቃጣቢ ብሎኝ ነው አስገቡኝ። ሴቶች ሶስት ሴቶች ነበሩ ሲገባስ ከኔ ጋር 3 ነበሩ። ከዛ መጨረሻ ላይ ምን አደረጉኛል ሴቶቹ ሁሉም ወደ ሀገራቸው ሲሄዱ በየሁሉንም ወጡም ሰርቼ ዕቃም አጥቤ ቤቱን አጥቼ ሆቴሉን እኔ ያስኩት በቃ ሁሉም። ከዛ መጨረሻ ላይ እሱ ቤቱ ታደሳል አለኝ። ቤቱ ታደሳል ቀለም ልንቀባ ስለሆነ ለመስቀል ቀለም ልንቀባ ስለሆነ ትመጫለሽ ተመልሰሽ ብሎ ስልኩን ሰጠኝ። ወጥቼ እየተገባኝ ቤቴል ጎተራ ማለት ነው። አሁን በቃ አማርኛ ለምጃለሁ በደንብ ነው መስራት የሚያወራው። ቤቴል ሆቴል ቤት መገባት ስም ቃጣቢ። ከዛ ገብቼ ሲሰራ 600 ብር ነው ተቀጠርኩት። እዛ እቃ ከአቅሜ በላይ ሆነብኝ እዛ ማለት ከአቅሜ በላይ ሳጥብ እጄ ሁሉ በስብሶ እንዲህ ሆዴ ሁሉ እንትን ያለበት በቃ በስብስብስ ብዬ ከአቅሜ በላይ ሆነብኝ። ሆዴ ላይ ደግሞ ከልጅነት የሆነ ጋዝ ያቃጠለኛል ምልክት አለኝ። በጣም 2 ኪሎ በላይ ሰራው መሰለኝ እዛ ቤት ስሰራ ስደክመኝ ሳቅተኝ እሱን እየሰራን ሽንኩርት ላጪ ምንም የአገር በጣም ሆቴሉ ትልቅ ሆቴል ነው። ከዛ ቃራ 5 ኪሎ 3 ኪሎ ምናምን እንትን ከተፊ ነው የሚባለው
ከእቃ ውጭ ማለት ነው። ከዛ እሱ ሲከትፍ ከዛ ወደ እቃ ሲሄድ ደግሞ እጄ ይቀጥልሻል በመጨረሻ። በዛ መካከል ግን ቤተሰብ ጋር መልእክት ትልኪያለሽ፣ ታገኛቸዋለሽ? እዚህ ጋር ነው ቤተሰብ የሚያገኘው። እሺ። ከዛ እንዲሁ እየሰራሁኝ ፋዘሪ ወደዚህ መጣ። ፓስተር ነው መጣ እዚህ እንትን ማነው ቤተ ቸርቻቸው እንትን ነው ማነው ይሄ ጎፋ አለው ሐዋርያት ቸርች። እሺ። እዛ ነው እሱ ሲመጣ ለእንትን ነው መጣ፣ ፓስተሮች ስብሰባ ብሎ መጣ። እሱ ሲመጣ ለሱ እንግዲህ ለፋዘሬ ብዬ 600 ብር ነበር ደሞዝ የሚሰጠኝ። 600 ብሩን ሁሉ ተቀብያት መጣው ብዬ እሱን 500 ብር ሰጥቼው ትራንስፖርት ደግሞ 10 ብር እንዴት እንደሆነ አላውቅም 30 ብር በ80 ብር ምናምን በጄላ ተረፈኝ 30 ብሩን እንካ ምግብ ብላበት ይሄን እንካባቸው ሱካርና ዘይት ገዝተህ ሄድልናት ምናምን ብዬ ሰጠው ስለፋዘሬ ሰጥቼ እሱ ሄደ። ከዛ እዛ ቤት ተመለስኩኝ። ያው ሄጄ ሲሰራ እንደዛ በጣም የመጨረሻ ደከመኝ። በቃ አቃተኝ። ልጅ ነኝ በዛ ላይ በቃ ወደ 16 አመት እየርኩኝ ነው ያለሁት። ከዛ ባለ መጨረሻ ላይ በቃ ሆዴ ላይ ያለውን እንግዲህ እኔ ምንም ህመም የለብኝም ከልጅነቴ ጀምሮ ያመመኝ ነው። አይ ኦፕራሲዮን ነኛለሁ በውሸት ማለት ነው። ኦፕራሲዮን ነኛለሁ። ስለዚህ አንድ አመቴ ነው ትታያለሽ ተብዬ ወደ ሐኪም ቤት ልሄድ ነው አልኳት። ስንት ሰዓት ነው የምትሄጂው? ለሊት 10 ሰዓት ነው የምሄደው አልኳት። ስላት እና ስንት ብር ያስፈልግ ወሬ ደግሞ ነገ ነው አንድ ወሬ ደሞዝ ይደሰጠኝ። ስንት ብር ያስፈልግሻል ስትለኝ 200 ብር በቂ ነው አልኳት። እኔ እንግዲህ ልጠፋ ነው ሰራተኛ ፈልገ ስላት ልትመታኝ ተነሳች። ዝም ብዬ ነው የምሰራው እኔ አልከራከርም ስሰራ። ከዛ 200 ብር ሰጠችኝ። አንድ ልጅ አለች የነሱ ዘመድ እሷ ትክፈትልሽ አሉኝ በር። እኔ 10 ሰዓት ላይ የኔ ቦታ ላይ ካርቶን ነገር ነበር እሱ ፔስታል አድርጌ ቦታዬ ላይ ቃርጽ አመጥኩት። ልብሴን አስተካክዬ ከግቢ ውጭ ወረወርኩት። ከዛ በኋላ አላርም ሙሉልኝ ብያቸው ነበር ልጆች አላርም ሙሉልኝ። ወጥቼ ከግቢ ውጭ ወረወርኩት። መኖሪያ ቤት ይበዛሉ ውሾች በጣም ካቅም በላይ ጮውብኝ ዝም ብዬ ቆሜ ጠበቅኩኝ። እዛ በር አኳኩቼ ነው ክፈችልኝ ብያት ከፈተችልኝ። እሷ እንደዚህ ከፈተችና ወደ ውስጥ ቀረች። ከዛ ነው የወጣኝ። ዘግታ ወደ ቤት ስትመለስ ወደ ላይ ተመልሼ እንግዲህ ጨለማ ነው ለሊት 10 ሰዓት። ከዛ ፔስታሊን ልጅ ሲወስደው ፔስታሊ ፈንድቷል። ውሾቹ በልተውት ነው ከላይ ከጣራ ላይ ነው ወደ ምድር ያወረወሩት። ከዛ ፈንድቷል። ከዛ እሱን ይዤ ብቻዬን እንግዲህ ወደ ጾሜሩ ወደ ያሬድ ቤተክርስቲያን እየሄድኩ ነው ቀጥታ በእግሬ ብቻዬን። ከዛ እንደዚህ ለአዳ ያሉት ጎዳና ላይ ያሉት ልጆች ያዛት እያሉ ምንም ነገር በቃ ዝም ብዬ እየሮጥኩ ሲሄድ እግዚአብሔር ወርዳኝ። በእርግጥ ያው ፕሮቴስታንት ውስጥ ዘማሪ ነበርኩኝ። በጣም ጠንካራ ነኝ በሃይማኖቴ። በዛን ሰዓት ይረዳኛል እያልኩኝ ይለምናለኝ። ቀጥ እየሄድኩኝ ያሬድ ቤተክርስቲያን በር ላይ ቁጭ አልኩ። ከዛ እየነጋ መጣ። የሚደውለው ደዋይ መጣ። ደወለ። ገቡ ቤተክርስቲያን ብዙ ሰዎች እየመጣ ቁጭ አልኩኝ እስከሚነጋልኝ ድረስ ጠበቅኩኝ። ከዛ እንግዲህ ከሳሪስ ሲወጣ ደላላ ቤት ሰው ጠቁሞኝ ነው ቀይራ መጥቼ ነው ገባሁት። ያኔ እዛ ደላላ ቤት ሄድኩ ድጋሜ ማለት ነው እጄ። ከዛ በኋላ እዚሁ ቀይራ ደግሞ ጉዬ ሚጭ የሚባል እንትን አለ ሆቴል እቃ እንትን ማን ብርጭቆ አጣቢ አስገባኝ። ደላላው በ500 ብር አስገባኝ። እየሰራው ያለ እዛ ደግሞ ቀን ብርጭቆ አጥቤ እንደዚህ ድራፍት ቀጅም ስፕሪዝ መካቱ ምናምን እሰራለሁ። ለመርኩኝ ማለት ነው። መስተንግዶ ማስተናግዳለሁ። ማታ ደግሞ እኔ አላውቅም ደካ እዛ ሴተኛ ዳር የሚባል ነገር አለ እኔ አላውቅም ነበር። እዛ ቤትም አሉ እንደዚህ። ከዛ እነሱ እንደዚህ ምንድናቸው ብዬ ጠየቁኝ። መጀመሪያ ገባው ቀን እንደዚህ አካላቸው ሽጦ የሚኖሩ ናቸው ምናምን አለ። በጣም ደበረኝ ገና ማለት ነው። ሲደብረኝ ያው ምንም ማድረግ አልችልም እንጀራ ነው ብዬ መስራት ጀመርኩኝ። ሴቶቹን ትቶ እኔ መጠየቅ ጀመሩ ወንዶቹ ማለት ነው። ስሉኝ ኧረ ይሄ ሁኔታማ አስኬደኝ ምናምን ብዬ ለሰውየው ነገር ለሰውየውን ሁሉ እየጠየቁ እሷን ቢያለች ምናምን ስሉ እሷ የስራ ሰው ናት ምናምን እያላቸው በቃ በጣም አስቸገሩኝ። ለቀኩኝ ከዛ ቤት በቃ ቤተሰብ ጋር ልሄድ ነው ብዬ ሰውዬ በጣም ነው የሚወደኝ ስለምሰራ ለቀኩኝ ከዛ ቤት። ይሄ ምን ያህል ቤት ሰራሽ ከዛ በኋላ? እንግዲህ አጠቃላይ የሰው ቤት ኧረ በጣም ብዙ ቤት ልሰራ አያልቅም በእኛ ታሪኩ። ኧረ በስመ አብ። ስለዚህ እስኪ ወደ ዋናው ጉዳይ እንምጣ። ወደ ዋናው ጉዳይ እንምጣ። እሺ እየረዘመ ስለሚሄድ ከዛ ከዚህ ከቄራ ገባበት ቦታ ወጣኝ። ሳሪስ ማን ይሄ ሀና ማርያም ገባኝ። ሀና ማርያም ምን እንደዚህ ብርጭቆ አጣብና ድራፍት ቀጅ ሲገባ እግሬ እያበጠ መጣ። የመጨረሻ እግሬ እያበጠ ሲያብጥ መጨረሻ ላይ
በቃ እግሬን አንስቼ መሄድ አቃተኝ። ራስን መምጀመረኝ ከዛ 2000 ስንት ላይ ነው በቃ እየሰራሁ ግን እኔ ወጣ ገባ ስለሆነ ስራ መስራት አልሰራም። ለምን ሁሉም ቦታ የሚያስቸግረኝ ነው አይመቸኝም። ከዛ እግሬ ያበጠ ሲመጣ ብርጭቆ ደረደራለሁ ብዬ ብርጭቆ ወደ መሬት ወደቀና እግሬ መታኝ። ይሄ ያበጠው የመጨረሻ ደም ምድር ላይ ፈሰሰ። ስፈስ በራስሽ ነው እንደዚህ ሆንሽው፣ ራስሽን በራስሽ ብርጭቆ ሰብረሽ ነው እንዲያረግሽ ምናምን አለ ስሉኝ እዛ ቤት በቃ መሄድም አቃተኝ። እየነሳኝ ፍርጥ ያደርገኛል በሽታዬ። ምንድነው ብዬ ዝም እላለሁ። በቃ መነሳት ማቃተኝ መስራትም ሲያቅተኝ ሰራተኛ በላይ ላመጡብኝ እነሱ ሲያመጡብኝ በቃ አንቺ ሽንት ቤት ምናምን ታጽጃለሽ፣ ሽንት ቤት አላጸዳም እኔ በቃ ሄዳለሁ ብዬ ስልክ አንድ ወር እንኳን አልሞላኝም እዛ ሄዳላለ ምናምን አለብሽ ስለዚህ 277 ብር አስታውሳለሁ የቀረብሽ የተባልኩ አስቀምጥ ስልክሽን አስቀምጪሽ እጂ ካላለዛ እንትን አለች አንሰድሽ ማለት እሱን በቃ ስልኬን አስቀምጬ ሄድኩኝ። በቃ አሁንም ደግሞ ድጋሜ ቄራ ገባሁኝ እያልኩኝ በጣም መጨረሻ ታምኩኝ። ከቄራ ደግሞ ወደ ሽሮ ሜዳ ደግሞ ገባ። ሽሮ ሜዳ ድክ ስገባ ነው ቄራ እያለሁኝ በቃ እያነሳ እያፈረጥ ካና ካወጣኝ በኋላ ማለት በጣም እያነሳ ያፈርጠኛል። አንድ ሰው ሁለት እየሆነ ያዞረኛል ነው ምንድነው እያነሳ ያፈርጠኛል ማለት ያነ በቃ ብድግ እየሄድኩኝ ፍሩድቅ እሺ በቃ ከዛ ራሴን በጣም ነው የሚያመኝ። ጆሮዬ ውስጥ ሁላ ዝዝ የሚል ነገር ይሰማኛል። ከዛ ቤት ጤና ጣቢያ ሄድኩኝ እዚሁ ቄራ ሶፊያ ሞልጋ ሲሄድ አራት ታይፈስና ታይፎይድ ይሉኛል። መድኃኒት ይሰጡኛል። በ15 ቀን ይመለስብኛል። አሁንም እንደዛ ስታምም ሽሮ ሜዳ ደግሞ ስራ ልገባ ሄድኩኝ ሽሮ ሜዳ። ከዛ ዛም 3 ቀን እንኳን አልሰራም አመመኝ። ሲያመኝ እነሱም እንትን አሉኝ። ሻንጣዬን ይዤ ፒያሳ ጊዮርጊስ በር ላይ ሄድኩኝ። አማራጭ ስለሌለኝ ማለት ሰው ቤት መግባት ስለማልችል ይሄ ሁሉ ቤተሰብ አቅ ጠፍቻለሁ ከቤተሰብ መከራዬ እንዳዩ ብዬ ማለት ነው። ከዛ ምሽት ላይ ነው ይሄ እንትን ላይ ሄድኩት ፒያሳ ጊዮርጊስ በር ላይ ሄድኩት። ውስጥ ገብቼ ዘበኛ አሳድረኝ ስለው ተነሽ ያለኝ ለምን እኔ እያነሳ ስለሚያፈርጠኝ መቆምም አልችልም። ቁጭ አልኩኝ። ሻንጣዬ እንዴ ወረወረኝ በእግሩ ውስጥ መታኝ። ሲመታኝ ሻንጣዬን መያዝ አቅቶኝ ዝም ብዬ በራስ እንደው በቃ እንትን እያልኩኝ እያመመኝ ወጥቼ በበር ውጭ ቁጭ አልኩኝ። ሻንጣዬ የሆነ ሰው ሄዶ አመጣልኝ። ተንተርሼ መተኛት ጀመርኩኝ። ጉባኤ ያለቀ ማታ ማለት መሽቶ ከዛ መጨረሻ ላይ እንደዚህ ብዙ ሰዎች ከቦኝ አንድ ሙስሊም አየችና ምን ሆና ነው ምናምን ስትላቸው እንደዚህ ታማኝ ምናምን ቀናዩኝ ሰዎች ማለት ነው። ከዛ ኧረ ነይ የኔ ቤት ታድሪያለሽ አለች። የኔ ቤት ልሰድሽ አለች። እሺ ብዬ ባሏ ደግሞ ሌስትሮ ጠራግ እሷም ደሃ ናት በርግጥ የኔ በዚህ ሁኔታ እድሜ ካለች እድሜ መድኃኒዓለም እድሜ ይስጣት ነው በእውነት ከሌለችም ነፍሷን ማር ነው የምለው። ግን ባሏ የኔን ሻንጣ ይዞ አመንኩ። በቃ ምንም እኔ አፌ አይናገርም። አፌን ያዘኝ በዛን ሰዓት ከመሚያንስ በጣም ከመንትን ከስብስብኝ አፌ መናገር አቃተኝ። ሻንጣዬን ይዞልኝ እሱ ወደ ቤቱ ሄደ። እሷ ደግሞ እኔን ይዘን ክሊኒክ ሄደች። ስትሄድ ፓራስታሞን ሲሰጡኝ ወዳው ስውጥ ወደ ላይ ይወጣል። ተደፍረሽ ነበር እንዴ አለችኝ። ኧረ በፍጹም እንደዚህ አይነት ነገር የለም አልኳት። ስላት በቃ እኔ ወደ ቤት እንሂድ ብላኝ እሷ ይዘኝ ወደ ቤት ሄደች። ልክ ወደ ቤት ስንሄድ እቤቷ ገብቼ ልብሴን ቀይሬ ቁጭ ስል እንግዲህ ስሰራበት የነበረ ልብሶቼ ሻንጥ ምናምን ጫማ ሁሉ አለ አውጥታ መበርበር ጀመረች። እሷ ዝም ብዬ ነው የሚያት እንጂ ለምንድን ነው የምትነኪ ያላት አፌ አይናገር። ከዛ አንስታ የተንጠልጣይ ቦርሳ ምናምን ነበረ እያነሳች እንትኑ ላይ በዝማር ቢስ ውስጥ ተሰቅላለች። ጫማን ሁሉ አየች፣ ቦርሳዬን በረበረችውና ከዛ በኋላ ከጎና አረገች። ዝም አልኩኝ። ከዛ በቃ ባሏም መጣ። እራት ምናምን ትንሽ ነው የሚበላኝ ምግብ ብዙ ማያስበላኝ በላው። ምንም ሳልተኛ ለልሱ ነጋልኝ ማለት ነው። ነጋልኝ። ጠዋት ተነስቼ የሆነ እንጨት አለ እነሱ በር ላይ አላውቅም። ሰፈሩ ራሱ እንደሆነ አላውቅም። አሁን ራሱ ማለት እንደዚህ እንጨት የተደራረበ ያለ እሱ እንጨቱ ላይ እጄ ተኛሁኝ። እንዲህ ብንን እንደሰል ተነስቼ ስነቃ የኔን ጃኬት አጥባ ምናምን አጥታለች። ለምን እንደሆነ አልገባኝም። ከዛ በኋላ ትንሽ በቃ አሁን ጤና ጣቢያ ሊወስድሽ ነው አለች። እሺ ብዬ ተነስቼ ልክ ወደ ቤት ሊገባ ስል አንስቶ አፈረጥ ዶብ አልኩኝ መሬት ላይ መውደቄን አውቃለሁ። በለካ ቆይቻለሁ እኔ ወደቅኩኝ። ብንንስል ሰዓት በጣም ሄዷል። እግሬሉ ተጋግጦ ምንም በቃ እንትን ብያለሁ። እንሂድ በቃ አለችኝ። እዛች በለበስኩ ለብሼ ባደርኩት ልብሴ ተነስቼ መንገድ ላይ ቁጭ ብድግ እያልኩ ሄድኩኝ። የት ነው የምትወስደኝ? ማዘር ትሬዛ ካወቂ ማዘር ትሬዛ 6 ኪሎ እዛ ወሰደችኝ።
በር ላይ ሂጂ ወረፋ ጠብቄ ነው የምትገባዛ ቁጭ ብዬ ወረፋ መቀመጥ ስለማልችል እንደዚህ አዋራ ላይ ዝም ብዬ ቦታ አልመርጥም ዝም ብዬ ተኛውን እሷ ደግሞ እንደዚህ ሻይና ብስኩት ነው የሚሸጡ ቦታ ሄዳ ብስኩትና ሻይ ስታመጣ ብስኩት አልበላም ሻይ ብቻ ነው የምጠጣው ሻዩን ጠጥቼ ብርጭቆን ቁጭ አድርጌ ተኛው ከዛ ሴትዮዋ ብርጭቆ ልትወስድ ስትመጣ የት ሄዳ ነው አልኳት ስላት እቺ ብቻ ነው ተናገርኩት እንግዲህ ስንት ቀን አንድ ቀን ሙሉ በቃ 24 ሰዓት ሙሉ አልተናገርኩም እቺ ብቻ ነው ተናገርኩት አልናገርም አፊ ከዛ የተልጅ አረ ከመሬት ነው ያገኘኋት ከጄ ላይ ብትሞትብኝ እኔ ምን ብዬ ምን እንዳለው ብላ እየሮጠች ልጇን ይዛ ሄዳለች አለች ልብስሽስ ባካል ሰለም እዛው እሷ ጋር ቀረ አዎ ቀረ እሺ ከዛ ገባሽ ማዘር ትሬዛ ገባሁኝ ከዛ እነሱ አከሙኝ ሲያክሙኝ ደግሞ እነሱ ደግሞ የሚወጣ መሰላችሁ በዛው ታክም የሚሄድ መሰላችሁ በር ላይ ቁጭ አልኩኝ መድኃኒቴን እንጂ ዘበኛው አይቶ መሄጃ የለሽም ማለት የለኝም ስል በቃ የኔን ካርድ ተያዘና ወደ መኝታ ክፍል ወሰዱ አሁንም በቃ በጣም እያመመኝ ነው ግሉኮስ በቃ ሪሳምኩኝ እዛ ሲገባ ጭራሽ የመጨረሻ ታመምኩኝ ራስ ምታት ነው እንጂ አይኔ ያየኛል በቃ አይኔ ታየኛል በቃ አይኔ ታይሻለ አረ በደንብ ነው ግን አንድ ሰው ሁለት ሆነ እየታዩ ነበር ለቀቀኝ ከዛ በኋላ ግሉኮስ ምናምን ሲተካልኝ በቃ እንዳምሮ በሽተኛ ንቅል ያደርጋሉ ሙሉ ግሉኮስ ከጠጣው በኋላ ሙሉ መሬት ላይ ደም ነው የሚፈሰው ከዛ እንዲህ ያልኩኝ ተሻለኝ እዛ የገባሁት 2009 መጋቢት 17 ነው አስታውሳለሁ ማዘር ትሬዛ ከዛ እንዳጋጣሚ ተሻለኝ ዳንኩኝ እዛ ቦታ ማለት ሆኜ ድኜ ወደ መውጣት ነው እንግዲህ አግግሜ ልወጣ ነው ከዛ ገና ፋሲካ በዛን ሰዓት ማን ነው ታህሳስ 29 ነበር ባለ ማን ነው ትንሳኤ ማለት ትንሳኤ ታህሳስ መጋቢት 29 ነው አለው ከዛ መጋቢት 29 እነሱ ጥፍር ቀለም ምናምን ተቀቡ ያሉ ጥፍር ቀለም ተቀብተ ምናምን እንግዲህ ሲዘም ትንሽ ጨፍር ነው አልኩ ያን ቀን ተሽሎኝ ማለት ነው ከዛ ሚያዚያ 30 ሚያዚያ 1 አንድ ቀኝ አይኔን ግማሿ ከለለኝ ከዛ ምንድነው ያልኩኝ ዝም አልኩኝ በሶስት ሁለቱን ደረገኝ ጠፋይንሽ በቃ ምንም ማየት አቃተሽ ምንም ነገር ማለት ሳቂተኝ ራሴን ሳትኩኝ ራሴን ስስት መሄድ ማቃተኝ ምንም ነገር በቃ አሁን እኔም ሳይሽ በጣም ምታይ ነው የሚመስለው አይደል በጣም የሚያምር አይን አለሽ ምናምን አሁን ለሚያይ ሰው አሁን ይሄንንም እስቲ አሁን ቀና ብትይ ወደ ካሜራ ትንሽ ቀና በይ አሁን ቀና ብለሽ እንዲህ ብትይ የሚያይ ሰው አሁን የሚያይ ሰው ሁሉ ምታይ ነው የሚመስለው ምንም ነገር አይታይሽም ምንም ከዛ በኋላ ምንድነው በቃ ታየሽው ምን አሉ ሐኪም ቤት መሄድ አቃተኝ ሲያግትኝ በቃ በውርቸር መሄድ ጀመርኩኝ ሽንቴ ምናምን ዘቴ በቃ መቆጣጠር አልችልም ከዛ ጳውሎስ ወሰዱ እንደዛው በውርቸር እየገፉ ጳውሎስ ወስዱ ጳውሎስ አንችልም ስሉ ምኒልክ ወስዱ ምኒልክ ደግሞ ያይን ነበር አንችልም ስሉ ጥቁር አንበሳ በአንድ ቀን አልጋ ተሰጠኝ ድንገተኛ ክፍል ተሰጠኝ ከዛ በኋላ እዛ ለአንድ ሳምንት ቆዩና 8ኛ ፎቅ ላይ ለሕክምና ገባሁ ሲገባ ማራይ ብነሳ ሲቲ ስካን ብነሳ ምንም ብነሳ ሊገኛል በሽታ በዚህን ሰዓት እንደ ጭላንጭል ነገር ትንሽ ይታይ ነበር በሽታ ሊገኝ እስካለ ድረስ ነው አይኔን ግድድ አደረገኝ በቃ ሙሉ በሙሉ ጠፋ ከዛ መጨረሻ ላይ እነሱም ሲያስቸግራቸው በ15 ቀን ቆዩ በቃ እዛ ተኝቼ ከዛ እንትን አሉ በቃ ራጅ ካንገት በላይ ተነሳ ተባለ ራጅ ሲነሳ ያጥንት ቲቪ ተባለ ለጭንቅላት ከዛ በቃ መድኃኒት ማዋጥ አለብሽ የሳምባ መድኃኒት ያጥንት ቲቪ አንድ አመት ብቻለሽ አሉ አንድ አመት እዛ ማዘር ትሬዛ ተመለስኩ ሽንቴ መቆጣጠር አልችልም ይሄ የሽንቱ ቱቦ ተደርጎልኝ ይሄ ማን ነው ጥቁር አንበሳ እንደዛ ነው የሚጠቀመው ራሴን ስቻለሁ በአይኔ ምክንያት ማለት ከዛ መጨረሻ ላይ ወደዛ መለሱኝ መድኃኒት እስከሚጨርስ ብሎኝ ከዛ ለአንድ አመት እስከ 2009 ሚያዝያ 3 ነው እንግዲህ እኔን ገለለኝ እስከ 2010 ላይ 10 ድረስ 2010 ላይ መድኃኒቱን ጨረስኩኝ ለስድስት ትደግማለሽ አሉ ከዛ ደገምሽ አልደገምኩም አቆምሽ አዎ ደገምሽልኝ ግን አይንሽን ብቻ በተመለከተ ይቅርታ አላከሙሽም አይንሽን ምንድነው ችግሩን አልነገሩሽም ችግሩ በቃ ያው አንተን ያጥንት ዲቪ ያለብሽ ስትወርቂ ደምሽ ወደ ውስጥ ፈሶ ቁስለት ፈጥሯል አሉ እና የሱ ውጤት ነው እንደዚህ አይንሽን ይጋረደሽ የሱ እንትን ነው በዛ ላይ ደግሞ እንደዚህ ምን ሆነሽ ነው ራስሽ ላይ ቆይሽ ታይፈስ እያሉ ነው አስቆዩብኝ ምናምን ስላቸው
በዛን ሰዓት ነው ያንሽ ብሌን የተጎዳ ያንሽ ስራችን በጣም ተጎድቷል ምናምን አሉኝ ስሉኝ በቃ እኔ እንደዛ ማዘር ተይዛ ምልሽ ተወሰድኩኝ መድኃኒቱን ጨረስኩኝ የ6 ወር ጨምር ያሉኝ እዚህ ጥቁር አንበሳ ሲል ይመላለሳሉ በየወሩ ከዛ ጸበል ቦታ ሂጂ አለች የ6 ወር ትንትቼ ማለት ነው ሂጂ ስትለኝ እሺ ብዬ ገጠር ነው ወደ ሞጆ ይባላል ሞጆ ጀሎ ያንስ የሚባል እዛ ሄድኩኝ እዛ ደግሞ ሴቶች የሉም ወንዶች በጣም አስቸገሩኝ እዛ ገዳም ውስጥ ቤተክርስቲያን ውስጥ እንዴ ልታከም ለጸበል ሄደሽ ልጠመቅ በቃ ጸበል ጋርንቱን ትቼ የማዘር ተይዛ ለቅቄ ገዳም ሄድኩኝ የት ገዳም ሄድሽ ጀሎ ያንስ እሺ ወንዶች ምን ይሁን ብለው ነው የሚያስቸግሩሽ በቃ እንደዚህ እህታችን ነሽ ምናምን ብሎ እንወስድሻለን ምናምን ብሎ ነው ጸበል እንወስድሻለን ምናምን ብሎ ነው ቀረብኝ መጀመሪያ ሲቀርቡኝ መጀመሪያ እኔ ንጹህ አልነበርኩኝ ወደ ጸበል አልሄድም ከዛ አንዱ ልጅቷ ወኔ ልጅ ጋር ነው ገባሁት ቤተሰብ ጠርታት ወደ ቤተሰብ አደራ ብላ ሄደች ለሱ ማለት ነው ከዛ እሱ ቤተሰቦቹ እህቱ ማለት ምናምን እዛ ያስታምማል ወንድሙ ታማሚ ያለ እሱ ነው የሚያስታምሙ ከዛ እነሱ ጸበል ሁሉም በ11 ሰዓት ነው ጸበል የሚጠመቁ ማታ ማለት ነው ሁሉም ጥርግ ብሎ ሲሄዱ እኔ ቤት ውስጥ ተኝቻለሁ ይዞኝ ልደፍረኝ ስነሳ በጣም ጮኩኝ ሰጫው መጡ እነዛ ከጸበል የሚመጡት ሲመጡ ምን ሆነሽ ነው አለ እነሱ እሱ ቲሸርቱን ብቻ ለካ እነሱ ተዘጋጅቷል እኔ ያንን እኔ አታየኝ ከዛ ለኔን ለመድፈር በቃ ተዘጋጅቶናል እሱ ሲጮይበት ነው ራቁቱን ወጥቶ እንትን ከሱሪን ብቻ ለብሶ ሄደ ቲሸርቱን አውልቆ ነበር ከዛ በቃ በዚህ ሁኔታማ እዚህ አትሆኝም አንቺ ቤተክርስቲያኑ 3 ቤተክርስቲያን ነው ያለው በገዳሙ ላይ ማለት ነው አርሴማ ላይ ነው ያባቴ የሚባለው ባታው የሚባለው አሉት የኔ ጋር ሲሆን ብሎ እነሱ እኔ ጋር እሳቸው ጋር ወሰዱኝ ቦታው አልተመቸኝ በቃ ሳስበው ስላልተመቸኝ የሆነች ልጅ አለች ጻድቃኔ ማርያም ይዘሽኝ እንጂ አልኳት ከዛ ቦታ ላይ 3 ወር ምናምን ተቀምጬ ከዛ ተነስቼ ጻድቃኔ ሄድኩኝ ጻድቃኔ በቃ ያው ስለ ኦርቶዶክስ ተማርኩኝ ስማር ጸበንትን አስተምር ክርስትና ተነሳሁኝ እዛ ያልኩኝ በቃ እንደዚህ ያለሽ አሁን የት ነው ያለሽው ቁስቋም ማርያም ነው ቁስቋም ማርያም ከባድ ነው እንግዲህ እስከ ስንት አመት ድረስ ታይ ነበረ እስከ 9 ሚያዝያ ድረስ አሁን ቤተሰቦች ያውቃሉ አይንሽ እንደጠፋ አዎ ያውቃሉ በደንብ ያውቃሉ ምንድነው አሁን ከዛ በኋላ እንግዲህ እንኳንና እያየሽ የነበርሽ ሰው ከዛ በኋላ አይንሽ ሲጠፋ ቀርቶ ለምናየውም ሰዎች እለት ይከብዳል አይደል እንቅስቃሴ በጣም እንግዲህ አሁን ከዛ በኋላ ራስን ችሎ መጸዳዳት ራስን ችሎ የሚፈልጉበት ቦታ መሄድ መብላት መጠጣት ልብስ መልበስ አሁን እንደው አይንሽ ከጠፋ በኋላ ማለት ብርሃንሽ ከጠፋ በኋላ ለመድኩ የምትይው አዲስ ነገር አለ ለምሳሌ ማየት አይነ ስውራን እጅ ነክተው የማን እንደሆነ ድምጽ ሰምተው ማን እንደሆነ ያውቃሉ ግማሾቹ ምስር የሚለቅሙ አሉ በጣም ብዙ ነገር የሚያደርጉ አሉ አንቺ ከዛ በኋላ እንደው ይሄንን ነገር ለምድኩ የምትይው አለ ከዛ በኋላ እሺ እኔ አሁን በፊት እንዳልኩ እጅ ስራ እችላለሁ ብያለሁ እጅ ስራ ግን አሁን ዲዛይን ምን ለምን ልጅ ስለሆንኩኝ ገና እየለመድኩ ነው የሚሄደው በዛን ሰዓት ትቼ ነው ወደ አዲስ አበባ መጣሁት ልክ አይኔ ሲታመም እስቲ ስር ብሎ ሰጡኝ አላቅም ነበር እዚህ ዮሐንስ ጀሎ ዮሐንስ ነው ቦርሳና እንግዲህ በዝም ብዬ በፈጠራ ነው ሰራሁት ቦርሳና ኮፍያ ተመሳሳይ የሴቶች ተንጠልጣይ ሰርቻለሁ ከዛ በኋላ ብዙ ዲዛይን የሶፋ የማን የመሶብ ምናምን ሰራለሽ አው የአብኔዘር እና ተራፍ ሰርቼላታለሁ በጣም የሚያምር ልጁ እንደው እንዴት አሳያለሁ አብኔ ልክልኛል ልጁ ከዛ ብሬል ምናምን ለመማር አልሞከርሽም አይ እሱን እየተናገርኩ ነው ግን የለም እያሉኝ እንትን ብሬል መማር ትፈልጊያለሽ በጣም መማር ፈልጋለሁ ከምንም በላይ አይደል አሁንም መማር ትፈልጊያለሽ አው በጣም አሁን ግን ችግሩ ጸበል ነው ያለሽው ጸበል ነው አለሁት እንጂ አሁንም ብርሃንሽን ብታጪ ተምሮ እንደሌሎቹ አይነ ስውራን ትልቅ ደረጃ መድረስ ትፈልጊያለሽ በደንብ ነው የምፈልገው ምን መሆን ነው የምትፈልጊው በቃ አሁን እኔ የምፈልገው በእርግጥ አሁን ያለበት ቦታ እንግዲህ ብዙ ከወደ 8 አመት ነው በቃ አይኔን ከታመምኩኝ እስካሁን ጸበል ቦታ ነው አይ አሁን 8 አመት ሙሉ አይተሽ አታውቂም 8 አመት ሙሉ በቃ ምንም ምንም አይታይሽ በዚህ ውስጥ ግን ልብሳውን እንደፈለኩ ልብስ አጥባለሁ ወጥ ከሰለቀላጥኩ እንደፈለኩ ሰራለሁ ያብኔዘር እናታቀኛለች እንጀራ ብቻ መጋገርና እንጀራ መጋገርና መሄድ ነው የሚያቅተኝ በላይ ይላል የሚመራሽ ሰው ያስፈልግሻል ያ ግን መንገድ ካወኩኝ አሁን እዛ ያለበት ቦታ ላይ ግብጽ ብቻ ነው የሚሄደው ዱላ ማለት ምን በቃ አውቃለሁ ስለማውቀው
እስከ ፎቅ አለ እስከ ፎቅ ድረስ ምናምን እስከ በታች ሄዳለን። ከዛ በላይ ሰው ይዛለው የሚያስቸግረኝ ቦታ ማለት ነው። እና አሁን ምንድነው መስራት የምትፈልጊው? መስራት ትፈልጊያለሽ ወይስ ምንድነው? ያለሽበት አካባቢ ምን አለ የሚሰራ? ኧረ እኔ ያለሁበት ቦታ ምንም አልፈልግም። እዛ ምንም ለኔ የሚሆን የለም። ለኔ የሚሆን ነገር የለም። እኔ የምፈልገው ለኔ ምን እንዲደረግልኝ የምፈልገው በቃ ብቻ ከዚህ ካሉበት ለምን እኔ ብቻ አይደለም ሁሉም ሰርቶ አቃቢ ከአይነ ስውር እንኳን አቃቢ ጎኖ ምኖራለ ትልቅ ቦታ ደርሶ ማለት ነው። እኔ ደግሞ ዛሬ 25 ዓመቴ ነው። በርግጥ 25 ዓመቴ ነው በዳር ላይ ያስኩት። ግን ሰርቼ መለወጥ ተምሬ መለወጥ የሚችል ሰው ነው። ግን አእምሮ እንደሌለ ሰው ቁጭ ብያለሁ። ድንዝዝ ብያለሁ። መጨረሻ በጣም ከምጥም በላይ ያመመኛል አእምሮዬን እራሱ መቀመጡ ሰልችቶኝ ማለት ነው። እግዚአብሔር በርግጥ የሚያድንበት ጊዜ ያለው ምክንያትም አለ። ስለዚህ እኔ አሁን የምፈልገው በእርግጥ ገንዘብ የሚያስፈልገኝ ውሃ የሚቀዳበት ሳንቲም የሚመጣበት ጊዜ አለ አጣለሁ። ግን ገንዘብ ቢያግዘኝም የሚያግዘኝ ሰው ካለ ገንዘብ ቢያግዘኝ ደስ ይለኛል። ግን ከዚህ የሚያወጣኝ የሆነ ስልጠና ሰጥቶኝ ቦታ ሰጥቶኝ በቃ እኔ ሰርቼ እንድለወጥ ወደ ትምህርት ስራዬን እየሰራሁ ወደ ትምህርት እንድጓዝ የሚያደርግ የስራ እድል ፈጥሮልኝ በቃ እንድሰራ የሚያደርገኝ ሰው ነው የምፈልገው። ለምን ራሴ ሰርቼ መለወጥ ነው እንጂ ሰው እስከ መቼ ነው እኔን አግዞኝ የሚኖረው? የሰው ገንዘብ ዛሬ ስጠኝ ያልቃል። እኔ ግን ብሰራ ከፍ እያልኩ ነው እንጂ ቁልቁል እየሄድኩ አይደለም የማደርገው። ስለዚህ አሁን አንቺ እኔ ስልጠና መማር ነው የምፈልገው፣ መሰልጠን ራሴን መቻል ነው የምፈልገው ነው የምትይው? ሰልጥኜ ወይ ቦታ ሰጥቶ ለምን አሁን ጸበል ቦታ ነው ያለሁት። ጸበል ቦታ ነው ያለው። ጸበል ቦታ ምንም አሁን አንድ ውጡ ይላሉ ምን ይላሉ። አንዳንድ ቦታ ውጡ ቢባለው ጎዳና ላይ ነው የምንወርቀው። ስለዚህ ለራሴ እኔ ቦታ ያስፈልገኛል። በርግጥ አንድ ቦታ አርፌበት ስራዬን የምሰራበት በቃ የሚያግዘኝ ሰው የምትፈልጊው እና በቃ አሁን ወደ ስልጠና ወደ ምን የሚችለው መቼም ለዓይነ ስውራን ምን ስልጠና አይጠፋም። ለዓይነ ስውራን ምን ስልጠና አለ። አሰልጥናችሁ እችላለሁ፣ መስራት እችላለሁ። ጭንቅላት የሚሰራ ሰው ነኝ። ለምን እንትን ልጅ ነኝ ገና መስራት የት መድረስ ብችል ሰው ነኝ። እና አሰልጥናችሁ ቦታ ሰጥታችሁ ስራ ሰርቼ እንኳን ለራሴ ለሀገር እንድተርፍ ልታደርጉኝ ነው የምፈልገው። መለመንና የሰው መጠበቅ በፍጹም አልፈልግም። እንድታግዙኝ ነው የምፈልገው። መልካም፣ በጣም ጎበዝ ነሽ። እንግዲህ በጣም ብዙ አይነ ስውራን አካል ጉዳተኞች ለልመና አደባባይ ይወጣሉ። ያው በርግጥ መቸገራቸው እውነት ነው፣ ግን ደግሞ ልብ ላይ ነው አይደል? እነሱም ሰርተን እንቀየራለን ቢሉ ደግሞ አይነ ስውራንም ሆነው ሰርተው የተቀየሩ አካል ጉዳተኞች ሆነም የዓለምን ታሪክ የቀየሩ ብዙ ሰዎች አሉ። አንቺም ደግሞ ጎዳና ወጥቼ ከምለምን ስልጠና ስጡኝ ነው አሰልጥኑኝ ነው። ስለመጣሽ በጣም ነው የምናመሰግነው። ይሄንን ቪዲዮ አይቶ እናሰለጥናታለን እናግዛታለን የሚል ሰው ካለ እዚህ ላይ እናስቀምጣለን አድራሻሽን። እንዲህ በሳንቲም እንደግፋትና ደግሞ ከዛ ካለችበት ትውጣ የሚልም ሰው ካለ አካውንትሽን እናስቀምጣለን። አንቺ ግን በርቺ። ከባድ ነው በእርግጥ በ10 ምናምን ዓመት በ15 ምናምን 16 ዓመት በ17 ዓመት የዓይንም ብርሃን አጥቶ 8 ዓመት ሙሉ ማየት አለመቻል ከባድ ነው። አንዳንድ ጊዜ አንደኛውንም አለማየት ይሻላል የሚሉም አሉ አይደለ? አይቶ ወደ አለማየት ደግሞ ከመምጣት የበለጠ ነገሮችን ይጨፋፍናል መሰለኝ አይደለ? ስለዚህ አንቺ ደግሞ በእምነትሽም ጠንካራ ነሽ፣ በርቺ። በመታመም እንትን ላዝም ግን በቃ የሰው ፊት እንዳለ ማለት ነው ያስጠላኝ። የሰው ፊት ምርር ብሎኛል። እውነት አይዞሽ የሰው ፊት ማየት አልፈልግም። አይዞሽ በርቺ። በጣም ነው የምናመሰግነው። እሺ እኔም አመሰግናለሁ። ክበሪ። ማመስገን የምትፈልጊው አካል አለ? እኔ ማዘር ትሪዛ ነው ማመስገን የምፈልገው። በጣም እኔ በመከራ ጊዜ ደረሰችኝ እሷ ናት አይደለ? እድሜ ይስጥልኝ እላለሁ። ዛሬ ያመጣሽ አቤኔም አለ። አቤኔም እሱ ግዴታው ነው። አቤኔ ልዩ ነው። እንደነሱ በጸበል ቦታ ነው ያገኘኋቸው። በርግጥ አይደለ? ጀለ ዮሐንስ ነው ነግሮኛል። ብዙ ነገር ነገረኝ ስላንቺ። እና እነሱ ለኔ በቃ እኔ እንደራሴ ነው በቃ እየተቆጣቸው ነው የሚያዛቸው የራሴ ሰው ስለሆኑ አይደለ? እና በጣም እኔ ከምንም በላይ መድኃኒዓለም ከፍ አድርጋቸው ነው። አሜን። የማልቅ እንጀራ ስጣቸው። መድኃኒዓለም ዋጋቸውን በመንግስተ ሰማያት ይጠርላቸው። አሜን። አሜን። በርቺ። እሺ፣ እግዚአብሔር ያውቃል። እኔ ምንም አላረኩልሽም፣ እሱ ነው። አሜን አሜን።